በጥሩ እንክብካቤ ካደጉ በኋላ እድሜያቸው ለአቅመ ሲደርስ የማይደብረ መንግስት ተወላጅ የሆኑትንና በአካባቢ ተወዳጅ የሆኑትን አቶ ጌጤ ገብረ የተባሉትን በቤተሰቦቻቸው መልካም ፈቃድ መሰረት አግብተው ብለው ደብረ መንግስት ቀበሌ አዲስ አበባ ከተባለበት ዳር መስርተው በቤቱ ማስታየት ያደረጉ ኑሮን ለማሻሻል ካላቸው ፍላጎት የተነሳ በ1962 ዓ.ም ኅዳር 11 ቀን ወደ ተሳቤ ከተማ በመግባት የተለያዩ ንግዶችን በመነገድ ወፍጮ በመትከልና እንስሳቶችን በማርባት ይተዳደሩ ነበር። እኒህ የተከበሩ እናት እሙሄትነሽ በተሳቤ ከተማ ሲኖሩ ከሰው ጋር ተግባብተው የሚኖሩ፣ ለራበው የሚያበሉ፣ ለቸገረው የሚያመግቡ፣ ልበ ብርሃን የሆኑ፣ ትምህርት ባይማሩ እንኳን ከተማረ ሰው ሁሉ የሚያስቡ፣ ልጆቻቸውን በሙሉ ያስተማሩ፣ ጠቅላላ የተወለዱ ልጆቻቸውን በሙሉ በልዩና ከዚያም በላይ ያስተማሩ፣ በርካታ የባላቸውን ወገን እና የራሳቸውን ወገን በማስተማርና ገንዘብ በመስጠት በመምከርና በመርዳት ለትልቁ ነገር ያደረሱ አርቆ አሳቢና አስተዋይና ነበሩ። እኒህ ታላቅ እናት በሕይወት ዘመናቸው ሲኖሩ ከቤታቸው ሲገቡ ምግባቸውና ፈገግታቸው ከሚያመኑት በላይ ነው። ልጆቻቸውን በሙሉ ስነ ምግባር አሳድገው ከሀገራቸው ለተለያዩ ዓለም ሀገራት የሚጠቅሙ ለምሳሌ ትምህርቶቹ ለመጥቀስ በእጅ ለተሳቤ ማታ ወጠራ ማታ ቤተክርስቲያን ስትሰራ ከ1 ሚሊዮን ብር በላይ ጥሬ ገንዘብ ያበረከቱ፣ የቤተክርስቲያኑ ስም ሙሉዎች ሸፍኖ ያሳሉ የሸፈኑ፣ ይህንን በደቡብ በኩል የሚገኘውን በቤተክርስቲያን ቅርጽ የተሰራ መካነ መቃብር አሰምተው ለተለያየ አገልግሎት የሚሆን ባላንድ ፎቅ ሰርተው ያበረከቱ፣ መንበር የቤተክርስቲያኑ መንበር የሰጡ፣ የዳሪ ወንበር ያስገጠሙ፣ ከ30 ዓመት የሚሆኑ አጠቃሎችን የሚረዱ፣ የባለቤታቸውን በየወሩ የሚዘክሩ የሚያስቀድሱ፣ ለበርበር ስላሴ የተማረውን ከልጆቻቸው ጋር እየተመካከሉ የሰሩ ያሰሩ፣ ለወራ ሚካኤል ልባላሳት የሰጡ፣ ለደብረ መንግስት ኪዳነ ምሕረት 9 የላሊበላ በር የገጠሙ፣ ለፈረሰኛው ሚካኤል በየወሩ ዕጣንና ዕጣን የሰጡ የሚሰጡ የሚያስቀድሱ፣ እንዲሁ በጠቅላላ ይህ ጎደላቸው የማይባሉ ዘላን፣ ለጋስ፣ ሳቂ፣ አዋቂ፣ የተረጋጉ ልበ ብርሃንና ነበሩ። እኛ ከዚህ ከጊዜ አንጻርና ባለቤታቸው አቶ ጌጤ ገብረ ሁሉን የሰጠነውን ሁሉ አትናገሩ ስላሉ እንጂ ያደረጉት ሁሉ ቢዘረዘር አንድ ቀን ባላለቀ ነበር። እኒህ የዛሬ ባለ ታሪካችን እሙሄትነሽ አቶ ጌጤ ገብረ ሲኖሩና አቶ ጌጤ ገብረ ሲኖሩ በትውልድ ግቢ ይመስላል እንደተባለው ንግግራቸው ለስላሳ፣ ባለቤታቸው ካላቸው የማስታረቅ ችሎታ አንጻር ሰው እንዲያስታርቁላቸው ከፍተኛ ግፊት የሚያደርጉ ሲሆኑ ግብረ ሰላም በየጊዜው የሚያበሩ የመድኃኔዓለም ማህበርን ለበርካታ ዓመታት እስከ ፍጻሜያቸው ድረስ የሚጠጡ ነበሩ። ይህንን በዚህ በተደራደሩ ኑሯቸውም የ4 ወንድና የ6 ሴት በድምሩ የ10 ልጆች እና የበርካታ ልጆች አያትም ነበሩ። ይሁንና ኑሮ ከቤት ዞሮ ከሞት እንዲሉ በትንሽ ጊዜ ወዲህ የጤና እክል ገጥሟቸው ወደ ባህር ዳር ሂደው እየታከሙ ጋሚ ሆስፒታል ሕክምና ሲደረግላቸው ቢቆዩም ሊድኑ ባለመቻላቸው ዛሬ ከዚህ ዓለም ድካም በተወለዱ በ73 ዓመታቸው አርፈው ዛሬ የካቲት 4 ቀን 2018 ዓ.ም በርካታ ካህናት በቅኔና ፍትሐት ጋዜጠኞቻቸው እና ልጆቻቸው የተገኙበት በቀኑ በ6 ሰዓት አካባቢ ይፈጸማል። ለቤተሰቦቻችሁ ለባለቤታችሁ ጽናቱን እንመኛለን። አሜን። የሐዘን ጉጆ ሩር እናት አታዘኑ፣ ጎላሉና ሪሮ የተላከለታ
ዩሮውን ለድሃ ዶላሩን ለባለ ዛሬ በቅበላ ሲዘምሩ ሁሉ ለሙሰው ሆነዋል ሰው ሆነዋል ከነጋሽ ጊዜ የማማን ደረጃ የሚይዘው አሽሙርና መስማት ወዘወዘ ከቀኑ ጋር ሆኖ ጊዜ አጠረን እንጂ እንዲህም አልነበር የማማ እጅ ተውል ወልድ ስቃይ የምትቀረው ስቃይ ከተነሳ ከቆጥ ብቻ ዓለም ተዘዋሪና ሙሽራ ተዘፍሮ ከወጣበት ቤት አስከሬን ይወጣል በልቅሶ በጩኸት እንዲሁም ሙሽራው አያመልጥም ከሞት ሁሉን ነገር ተው አትገንፍል ቶሎ ጀበናን ስሞቀው ገንፍሎ አቆሸሸ ራሱን በላዩ ጀምሮ ገንዘብ አጣው ብለህ ጌታን አታማረው በአምላክ ቃል ነው አንተም የምትኖረው ሀብት የለኝም ብለህ አትዘን ወገኔ ታመህ ስተኛ ሀብታም እንደነበርክ ታውቃለህ ያኔ ሰው በጤናው ሳለ ብዙ ነው የሚመኝ ያንን ባገኝ ከሌም ባላገኝ ታሞ ሲተኛ ግን እያየ ተራውን ምኞቱ አንድ ብቻ ድሃ ሆኖ መኖር አግኝቶ ጤናው ነው። አሁን ሌላውን ተው በሆስፒታል ይልሃል ብዙዎች ተኝተው አብዛኞቹ ደግሞ አንዳንዶቹ ሙተው በርካታ ለስላሳ ብዙ ገንዘብ ብዙ ምግብ ቀርቦ ለምግብ ውስጥ ተስኖት አንጀቱ ተርቦ ማረሚያ ቤት ብትሄድ ከሶስት ጀግና ተመስገን አለን እናንተ ግና ይኸውልህ ወዳጄ ኢዮብ ያ ሁሉ ሀብት ልጆቹን ማርኮ ተመስገን ነው ያለ ሁሉንም ረስቶ ሞት ማለት ነው በተራ የሚጠበቅ የማን እንደሆነ ሲደርስ የሚታወቅ መድረሱ አይቀርም አይሆን ገገፉ በጤና ወድወን ወይ በየተገፉ ምን አሉ መሰለህ አብርሃምና ሳራ ለዚህች አጭር ምንም ቤት አንሰራ በፈጣሪ ጸጋ እንኑር በድንኳን ነገ ለምንሞተው አንሰራም ቤት እንኳን ብላ ታተበስከ ወተሴሰ አዳም ፈጣሪ በኋላ ሲሰራ ከቀደም ጥረህ ግረህ ብላ ብላል ወዝህ ፈጣሪን አክብር የመብዛዝህ መጥፎ ስራ ትስራ ለከልፍ ዓለም የጀመራት እንጂ የጨረሳት የለም ወደዚህ ከልፍ ዓለም ራክብን መጠህ ምንም ፈትሰራ ስፋት አፍርተህ ባዶ የምታይ ሁሉን ነገር ትተህ እናማ ወንድሜ ለዚቻችን እድሜ ቂም በቀል አስወግድ ደግሜ ደብርን ሲሉ አንድ ጊዜ ነው ሄድ እያባሽታል ለመከረ ዘመድ ጾም እንጂ ሲሉ ይህ ጾም የቀሰለው ሰኔ ጾም የትልቅ ፍልሰታ የጾም ነው የጾም መፍቻ ነፍስ ሲገደድ ያ ጊዜ ሸፍት ብለህ ለብሰህ አንዱ ጊዜ የጾም ቀድመህ ገዛ ፊዳ የሚቀድም የለም ሶላት ማለዳ ለማረግ ብትሆን ቀድመህም የምትፈራ ፊት ከመምነው ወደህ ስኳርና ግፊት መጠጥ ሲገባ ምን ታወጣለህ ለዚያም ጋብዘህ አንተ ትጠጣለህ ኧረ በዛ ሲሉ ደግሞ ይምናለው የሚጨምር ካለ ሌላ መጥታለው ብሆን ባልሆነው በሚወጣው ገንዘብ ለአስራት በኩራት ለነፍስ የሚወዘብ በአመት መትካባ ያውለታ ብዙ ታወራለህ ልክ እንደ ውለታ የአስራት በኩራቱን ሳትሰስት አንታ የረሳውን እንደው ኋላ እንዳትቀጣ አስታውሰው ወንድሜ ለዚች አጭር ዕድሜ ጉልበት አለኝ ብለህ ሰው እንድትበድል ተገልጋይም ለሶስት አራት ጠብደል ጊዜ ይሁን ዙሮ ወደ አንተ ሲያጋድል አይደለም ዘመን ጉልበቱ ያንተ አይደለም የወደቅነታ መንሳት ሲያድር ያነሰስ ወርዱ ያወየትህ ያኔ ገባህ ያደከማለህ ሰው ማለት አፈር ነው መንቀሳቀስ እንጂ የመጣም ካፈር ነው ወደ አፈር ወራጅ ተተክሎ የሚቀረው ስራ ነው እንጂ ሞት ማለት መብረቅ ነው በድንገት የሚወድቅ የሁሉም ማረፊያ እንደነተሻለው ዋርኮ የሚያደርግ ትናንት አንዱ ቀብረን ሀዘን አልቅሰን እሱ ባላወቁ የሞተ ሲመስለን ወስብሐት ለእግዚአብሔር።